ራሷን ለማጥፋት ሙከራ አደረገች። ሀናን ለመነቻት። ጽንሱን ማስወረድ እፈልጋለሁ፣ ቤተሰቦችን ማዋረድ አልፈልግም እና ሀና ልታግዥኝ ትችያለሽ፣ የምታውቂው ዶክተር ካለ ጽንሱን ማቋረጥ እፈልጋለሁ ስትላት፣ ሀና ኃጢአት ነው፣ እንዴት ነው ጽንስ የምታቋርጭው? እኔ ይህንን በፍጹም ላግዝሽ አልችልም፣ በጣም ኃጢአት እኮ ነው። በዛ ላይ ደግሞ አደጋ ቢያጋጥምሽስ? ጽንስ በማቋረጥ መሀል እኮ ብዙ የሚፈጠሩ ብዙ አደጋዎች አሉ። እንዴት እንደዚህ ታስቢያለሽ ሰላም? በማለት ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ተከታታዮች እንኳን ደህና መጣችሁ። ኖላዊ ክፍል 17 ላይ ደርሰናል። ኖላዊ እንግዲህ ታሪኩ በጣም ከባድ ቢሆንም አስተማሪ ነው። ለእያንዳንዳችን ህይወት ውስጥ ያለ ነገር እንዳለ ነው። አሁን ላይ እንግዲህ ወይዘሮ ሜላት ለሰላም ፍቅር እየሰጠቻት ነበረ። ሰላምም እናቴን አገኘኋት፣ እስከ ዛሬ እናቴን አላውቃትም ነበር፣ ለካስ ደህና እናት ሚስኪን እናት ነበረችኝ። እሷም ባለማወቅ እኔም ባለማወቅ መሀላችን የተፈጠረውን ነገር ባለማፍረሳችን ዛሬ ላይ ብላ ነበረ። ግን አሁን ላይ ወይዘሮ ሜላትም ለልጇ ያልሰጠቻትን ፍቅር እያሰበች በጣም አስባ ነበር። ምክንያቱም ሰላም ፍቅር አታ እንደሆነ ውጭ የምትለው እንደገናም ደግሞ የሚረዳት የእናትነት ፍቅር የእህትነት ፍቅር ያጣችው ሰላም ብዙ ነገር ቢያጋጥማትም ከአመታት በኋላ ከ16 ዓመታት በኋላ እናቷን አግኝታለች። ወይዘሮ ሜላትም አሁን ለልጄ ከዚህ በኋላ አለሁልሽ፣ ሀሴትንም እንግዲህ ባለችበት እግዚአብሔር ይጠብቃት፣ እግዚአብሔር ከፈቀደ አንድ ቀን እንገናኝ ይሆናል። የሀሴትን ፎቶ አቅፌ እያደርኩኝ ሰላምን ረስቻት ነበረ። አሁን ግን ልጄን ይችኛዋን ልጄን ማዳን አለብኝ፣ ሁለቱንም መግደል የለብኝም፣ ያችም ባለችበት ሰላም ትሆን እያለች እየተጸጸተች ነው። ወይዘሮ ሜላት ጸጸቱ ቢገላትም አሁን ላይ ደግሞ ሌላ አዲስ ነገር ተፈጥሯል። ሰላም ትንሽ እያስታወቃት ነበረ። በመሀል ላይ የተፈጠረ ነገር አለ። እሷም ሽንት ቤት 10 ጊዜ በማስታወቅ ላይ ያለች ያለ ሀና እያየቻት ነበር። ሀና ጤና ባለሙያ ስለሆነች የሚያስታውቁትን ምልክቶችን ስትነግራት እርግዝና እንዳይሆን ስትላት ሀናን በሰዓቱ ሰላም በጣም ጮኻባት ነበረ። ሰላምም ጮኻ ውጭልኝ ካለቻት በኋላ ሀናም ደንግጣ ወጣች። ግን እሷ እንዳለችው እርግዝና ነበረ። ዶክተር አናግራ ሄዳ ውጤቷን ስታገኝ አርግዘሻል ስትባል የምትሆነውን ነበር ያጣችው። እንዴት ሊሆን ይችላል በማለት ዶክተሩ ላይ እየጮኸችበት ነበር። እንዴ ሰላም ምን ነው እንዴ? ወይ ፍሬንድ ወይ ደግሞ ባል የለሽም እንዴ? ጣትሽም ላይ ቀለበት የለም ብሎ ሲጠይቃት፣ ስለዚህ አይመለከትም ብቻ እንድታግዘኝ ይፈልጋለሁ ነበር ያለችው። እሱም ምንም ላግዝሽ አልችልም ሲላት ተመናጭቃ ከቢሮ ለቃ ወጣች። በማግስቱም ተመልሳ ሄዳ ነበረ። በጣም ተለማጸነችው ዶክተሩን። ጽንሱን ማቋረጥ ፈልጋለሁ፣ ይሄ ጽንስ ለእኔ በጣም ከባድ ነው፣ ስለዚህ ጽንሱ መቋረጥ አለበት፣ እባክህን ልለምንህ እያለች ብትማጸነውም ዶክተሩ ግን ይሄንን በፍጹም ላደርገው አልችልም፣ እንኳን በህገ ወጥ መልኩ በህጋዊ እንኳን ቢባል አላደርገውም፣ በፍጹም ላደርገው አልችልም እያላት ነበረ። እሷም በጣም ተነዳ ነበረ። በምንደቷን መሀል ላይ የሆነ የምታሳየው ነገር ቢኖርም ግን ተመልሳ ደግሞ ትለማመጠዋለች። ዶክተሩም ይሄን ማድረግ እንደማይችል ደጋግሞ ነገራት። በስተመጨረሻ ግን ዶክተሩንም ሰድባው ወጣች። ከወጣች በኋላ ቀጥታ ወደ ፋርማሲ ነበር የሄደችው። እናቷን ይህን ነገር አላወቀችም። እርግዝናውንም ለእናቷ እንዳትናገር ለሀና አስጠንቅቃታለች። ሀናም እኔ አይመለከተኝም፣ በእናትና ልጅ መሀል ጭራሽ አልገባም፣ ይህን ነገር ደግሞ ምን ብዬ ነው ለእናትሽ የምነግራት? ስለዚህ እንዳታስቢ፣ እኔ ምንም ነገር አልናገርም፣ እኔ እንደዚህ አይነት ልጅ አይደለሁም ብላ ለሀና ስላለቻት ሰላም ወደ ፋርማሲ ሄዳ እንግዲህ የጽንስ ማቋረጫ መድኃኒት ሳትገዛ አትቀርም። ግን ወደ ቤት ተመልሳ በማግስቱ ጧት እናቷ ስራ ቦታ ደርሼ ልምጣ ስትላት ሰላም ተኝታ ነበረ። ሰላም ተነጂና አንቺም ወደ ጓደኞችሽ ጋር ዘወር ብለሽ ነይ ብላት ነበረ። እሷ ግን አይ እናቴ ዛሬ የመውጣት ሙድ የለኝም ብተኛ ይሻለኛል እያለች ነበረ። እናቷም አይ ወይ ደግሞ ቤተ ክርስቲያን ለምን አትሄጂም ወይ ደግሞ ለምን ከኔ ጋር አልሄድም ስትላት፣ እሷ ግን ለመውጣት ፈቃደኛ አልነበረችም። ወይዘሮ ሜላትም እንግዳው ቢሮ ደርሼ የመጣሁ በቃ ተኝ፣ ካልተመቸሽ ቤት መሆን ከፈለግሽ እሺ ብላ ትታት ከወጣች በኋላ የገዛችውን የጽንስ ማቋረጫ መድኃኒት ድንገት ወስዳ ሽንት ቤት ውስጥ ወድቃ ነበር። እሷም ሽንት ቤት ውስጥ እያለች በጣም ከባድ ደም እየፈሰሳት ነበር። ማንም ሰው ቤት ውስጥ አልነበረም። ሀናም ስራ አልገባችም ነበር። ለብዙ ሰዓታት ሽንት ቤት ውስጥ ራሷን ስታ አንደን እያቃሰተች ወድቃ ነበረ። ግን ማንም ሊደርስላት አልቻለም ነገር
በኋላ ግን ሀናን ብትደርስም ልታድናት አልቻለችም። ምክንያቱም ለማንም ሰው እንዲደውል ፈቃደኛ አይደለችም። መጨረሻም ሀና ወደዛም ወደዚህም ብላ ህይወቷን ልታድን እንደተሯሯጠች ግልጽ ነው። ግን ስልክ እየደወለች በስልኩ ላይ ምን እንደተፈጠረ ሳናቅ በዛ ላይ ድራማው አልቋል። ውድ ቤተሰቦች አብራችሁ ስላላችሁ በጣም አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቶኝ እና ታሪኩ በጣም አስገራሚ ነው። አሁን ላይ ዝብርቅርቅ ያለ ሆኗል። ሰላም በህይወቷ ላይ አደጋ ያጋጥማት ይሆን አያጋጥማት ይሆን? እስኪ እናንተ የራሳችሁን ግምት በኮሜንት ማሳወቅ ትችላላችሁ። እና ሰላም አሁን ላይ ያደረገችው ድርጊት በጣም መጥፎ ነው። ግን መሞት እንደምትፈልግ ብቻ ነው ለሀና የምትነግራት። እኔ መሞት ነው የምፈልገው፣ ለእናቴም ሆነ ለማንም ሰው ምንም አይነት ሚስጥር እንዳትናገሪ እና መሞት ነው የምፈልገው እያለቻት ነበረ። ሀናም እንደዚህ ሊሆን አይችልም፣ መሞት የለብሽም፣ ለምንድን ነው የምትሞችው እያለቻት ነበር። ሰላምም እንግዲህ ሀና እህቷ እንደሆነች እህትማማቾች ውስጣቸው ያውቃልና ሰላምን በጣም ለሀና አሁን ላይ ርህሩህ ሆና ነበረ እና ሀናም አሁን ላይ ለሰላም በቃ ብዙ እንክብካቤ እያደረገችላት ነው፣ ከስራዋም ከሙያዋም አንጻር ማለት ነው። ያው እንደነገርናችሁ እንግዲህ እንደምታውቁት ሀና ሰራተኛ ብትሆንም የዝምድና ደም እንዳላቸው ግልጽ ነው። ቢሆንም ግን ያንን ማንም አያውቅም። እና ውድ ቤተሰቦቼ እንግዲህ ወደ መጨረሻው ደርሰናል። መልካም ጊዜ እንዲሆንላችሁ ከወዲሁ ተሰናበትኩኝ። ላይክ ሼር አትርሱ። በድጋሚ ላይክ አድርጉ። በተለይ ላይክ አታደርጉ ለምን እንደው አላውቅም። መልካም ቆይታ ይሆንላችሁ።